አገሩን ተቆጣጥሮታል ሀብቱን ተቆጣጥሮታል በቃ እነሱ ብቻ ናቸው ፈላጭ ቆራጭ የብራቸው ብዛት ምናምን ጁ ነው እሱ ገንዘብ አለው ምናምን ከሚል ባሻገር why Jew people what generational wealth ማስተላለፍ ስትችል አላደረከውም in a Jew community you are selfish ገንዘብ የሰይጣን ነው ማለት እናቁም እኛስ እነሱ አሜሪካን ያሉት እኛም አሜሪካን ያለነው the same ፀሐይ the same ዳመና ነው የሚነካን why not This is the story of the diaspora. Diaspora Vibe. ጤና ይስጥልኝ የዲያስፖራ ቫይብ ተከታታዮች በተለይ አሜሪካ ነገር ያላችሁ የሆነ ኮሚኒቲ በብዛት እናማለን እኔም ጨምሮ ማለት ነው እሱ ጁ ነው እሷ ጁ ናት ጆች አገሩን ተቆጣጥሮታል ሀብቱን ተቆጣጥሮታል በቃ እነሱ ብቻ ናቸው ፈላጭ ቆራጭ የብራቸው ብዛት ምናምን በአሜት ደረጃ ማለት ነው ሂሬንደር እናማቸዋለን ኦፍ ኮርስ እኔ ማምቻቸው አውቃለሁ ያ እናንተም ምናልባት እንደ በጣም ሀብት ስላላቸው እሱ ቀብቃባ ነው ለገንዘብ በጣም ሀብታሞች ሆነው ገንዘባቸውን አያወጡም ምናምን ደግሞ እዚህ ላይ አገሩን ተቆጣጥሮታል ፈላጭ ቆራጮች ናቸው በገንዘባቸው የማያደርጉት አይነት ነገር የለም ይሄም ንብረት የነሱ ነው ይሄም ቢልዲንግ የነሱ ነው ይሄም ኢንቨስትመንት የነሱ ነው አይነት ነገር ያ yes the Jew people they are very wealthy ሀብታሞች ናቸው በጣም ሀብታሞች ናቸው ከሀሜቱ ባሻገር ግን why Jewish people are very wealthy ብሎ ይጠይቃል I think lately ሳስበው that's supposed to be the main question ለምንድን ነው Jew people በጣም ሀብታም የሆኑት ለምንድን ነው Jew people በጣም successful የሆኑት ለምንድን ነው የዚህ ሁላ ንብረት ባለቤት የሆኑት for that matter I think they are 2.4% ናቸው even ከአሜሪካ the whole population contribute የሚያደርጉ ብዛታቸው ማለት ነው ግን 30%ቱን የአሜሪካን ሀብት የተቆጣጠሩት እነሱ ናቸው በጣም ጥቂት 2.4% ሆራቸው ግን 30%ቱን የሆነ የአሜሪካን ሀብት ኢኮኖሚ ሲቆጣጠሩ is a big deal of course Jew ነው እሱ ገንዘብ አለው ምናምን ከሚል ባሻገር why Jew people what they ለምን ምንድነው ምክንያታቸው ለምንድነው ሁሉ ሀብታም የሆኑት የሚለው ጥያቄ ነው I think ሳስበው lately መጠየቅ ያለበት ብዬ ገምታለሁ ምክንያቱም the Jew people ሀብት የመጣው the generational wealth ኖርማላይዝ ያረጉበት ምክንያት Jew ኮሚኒቲ ውስጥ ድህነት ነውር ነው the Jew ኮሚኒቲ ውስጥ ድህነት በጣም አጸያፊ ነው ድሃ የሆነ ሰው the Jew ኮሚኒቲ ውስጥ የተገለለ ነው ሪዝኑ ምንድነው የመጡበት መንገድ serious generational wealth አስተላልፈው ስለሆነ whoever በዛ ሀብት ውስጥ ያለፈ person the next generation የማስተላለፍ ኖርማል የሆነ ጉዞ መጓዝ አለበት ከዛ ውጪ የወጣ አይነት Jew እና ድሃ የሆነ እንደ ነውር ነው የሚቆጠረው so በዛ ምክንያት ሀብታም ሆነዋል ምክንያቱም ሀብት ማካበትን ወደ ሀብት ጉዞ መሄድን generational wealth ማስቀጠልን seriously ስለሚያዩት Jew ኮሚኒቲ ላይ ሀብታም መሆን ኖርማል ነው Jew ሀብታም መሆን it's just normal ዳ መሆን ግን ኖርማል አይደለም እሱ ኮሚኒቲ ላይ ኑሯቸው እንዴት ነው they are selfish ለራሳቸው ብቻ አይኖሩም generational wealth
ለማስቀጠል ነው የሚኖሩት። ለራስህ ብቻ ስትኖር you might make 6 digit whatever 200,000 ሜክ ልታረግ ትችላለህ 400,000 በአመት ሜክ ትችላለህ as long as if you blow up ራስ ላይ እንደ ሰልፊሽነት ነው የሚቆጥሩት። ምክንያቱም 200,000 ሜክ ስላደረግ ወጪህ 250,000 ከሆነ year ዜሮ ነው። ምንም 20,000 ሚኒመም ዌጅ ከምትሰራው ሴትዮ ወይ ሰውዬ የተለየ አይደለም። the flashy the outside ነው እንጂ the inside you don't have anything ምንም ነገር ስለሌለ ጁ ኮሚኒቲ ውስጥ እንደዛ አይነት አናኗር በጣም ነው። they believe in an investment ገንዘባቸውን ሴቭ ማድረግ በአግባቡ የማውጣት ገንዘባቸውን የመጠቀም ልምምድ አላቸው። ያንን ልምምድ በስነ ስርዓት የማሄድ ሰው እንደ ነውረኛ ነው የሚቆጠረው እዛ ኮሚኒቲ ውስጥ። በዛ ምክንያት ነው ሀብታቸው የመጣው። በዛ ምክንያት ነው ፓወርፉል የሆኑበት ሪዝን። እና ይሄ ሂር ኤንድ ዴር የምናመው ሀብት ይሄን ሂር ኤንድ ዴር ስጁሽ ነው የምንለው ዝም ብሎ የመጣ አይደለም። በስነ ስርዓት፣ በዲሲፕሊን፣ በታይም ማኔጅመንት ጉዳዮችን ሲሪየስ በመያዝ በተለይ ሰልፊሽ ባለመሆን የአኩሙሌት የተደረገው ሀብት ነው። በዛ ምክንያት ነው የሀብት ፓወራቸው የመጣው። ሶ ምን ለማለት ፈልጌ ነው ይሄን ፖይንት ሳመጣ ሀብት ለጀነሬሽን ነው ክሬት የሚደረገው። የሆነ ቦታ ክሬት የተደረገ ሀብት እዛው ቦታ ላይ ቢጠፋ ሰልፊሽነት ነው ማለት ነው። you make the money ኢንቨስት አላረከው ሪኢንቨስት አላረከው ገንዘብ እንዲሰራ አላደረከው። ማድረግ ስትችል ማጠራቀም ስትችል ጀነሬሽናል ዌልዝ ማስተላለፍ ስትችል አላደረከው in a Jew community you are selfish ነው የምትባለው። ስለዚህ ይሄ ልምምድ እነሱ ጋር ብቻ ሳይሆን እኛ ጋም መምጣት መቻል አለበት ብዬ አምናለሁ። በእርግጥ ግንዛቤው የለም፣ ልምምዱም የለም። ግን አይዲያውን እስከሰማነው ድረስ አይዲያውን እስካወቅነው ድረስ ቶሎ እርስ በራስ የመነጋገር ቶሎ አይ ቲንክ ይሄ አይዲያው ሴንስ ይሰጣል ብሎ ወደ ውስጥ የመውሰድ ወደ ውስጥ የወሰዳችሁትን ነገር አይ ቲንክ ሜቢ ኢትስ ፖሲብል ለምን አልጀምረውም ማለት የኔን ወይ ደግሞ የሌሎችን ሰዎች አድቫይስ መከተል ብቻ ሳይሆን በራሳችሁም ዲግ ማድረግ is a click away ነው ኢንፎርሜሽን። እንዴት wealthy መሆን እችላለሁ? wealthy-ነቱን ተውት፣ it's okay. how I can invest ትንሽዬ ገንዘብ ኢንቨስት በማድረግ እንዴት ወደ ሀብት ጉዞ መጓዝ እችላለሁ? easily type ብታደርጉት በአማርኛ ChatGPT ላይ whatever ግጥም አድርጋችሁ ብትሞሉት አይዲያውን ይሰጣችኋል። ለማለት የፈለኩት በአጠቃላይ ኢንፎርሜሽን is out there፣ ግን የተቀበለውን ኢንፎርሜሽን ከሌሎች ግሩፖቻችን ወይ ደግሞ ከሌሎች ጓደኞቻችን ወይ ከሌሎች ሰርክሎቻችን ጋር ኤክሰርሳይዝ እናደርገው ፖዚቲቭ በሆነ መልኩ ይቻላል አይ ቲንክ የሚለው ነገር ሴንስ ይሰጣል። የሆነ ቦታ ላይ መሞከር መቻል አለብን። ገንዘብ የሰይጣን ነው ማለት እናቁም። ገንዘብን ማከማቸት ሰይጣናዊ ነው የሚል ነገር ማቆም መቻል አለብን። ይሄን ፖይንት ሰርክል ውስጥ በደንብ የማንሸራሸር በደንብ የመነጋገር ልምምድ as possible ያስፈልገናል። ስለዚህ የነሱ ሀብት የመጣው ሰልፊሽነት ስለማይፈልጉ ሰልፊሽ መሆን ስለማይፈልጉ ልጆቻቸው አስበው ስለሚሰሩ አብዛኞቹ የሚጠቀሙት የሬንደር ካሌጅ ተማሪዎች ምናምን ቤተሰቦቻቸው ከሆነ ያው ነው ትረስቲ ቤቢ ምናምን ነው የሚባሉት። what is trusty baby? trusty baby means እነዛ ልጆች ፕራይቬት ስኩል የሚሄዱት
እነዛ ልጆች ኮሌጅ የሚሄዱበት ገንዘብ ትረስት ፈንድ በዲቪደንድ የሚመጣ ያጠራቀሙት ሀብት የሆነ ቦታ ቁጭ ብሏል። አያቶቻቸው ሊሆን ይችላል፣ ቅድመ አያቶቻቸው ሊሆን ይችላል። ተናዘውላቸው በዚህ ገንዘብ ከዚህ ከሚገኘው ዲቪደንድ ገቢ ላይ ልጄ ፕራይቬት ስኩል ይማር፣ ልጆቼ ልጆቼ ኮሌጅ ሂዱበት ብለው that's why trusty baby የሚሏቸው ጀነሬሽናል ዌልዝ እንዴት እንደመጣ እነዚህም ልጆች ስራ ይሰራሉ፣ ወረቨር የሚሳተፉበት ነገር ላይ ይሄዳሉ፣ ንግድም ሆነ ኢንቨስትመንት እንደገና ያስተላልፋሉ ማለት ነው። ስለዚህ that's why it's powerful የሆኑበት ምክንያት እና ከማማቱ ኤጁ ነው ይሄ እንደዚህ ነው ከማለት ለምንድን ዌልዝ የሆኑት ለምንድን ነው ሀብታም የሆኑት በምን ምክንያት ነው ብለን ዲግ ስናደርገው ይሄን ነው የምናገኘው። ምንም የተለየ ነገር የለም። ይሄን ስናገኝ ደግሞ እኛስ እነሱ አሜሪካን ያሉት እኛም አሜሪካን ያለ ነው the same ፀሐይ the same ደመና ነው የሚነካን why not of course እነሱ they can make like millions a year we can make some amount of money ግን still invest እስካደረግነው ድረስ ያ ገንዘብ ወደ ሚሊዮን የማያስቀጥልበት ምክንያት የለም። generational wealth የማናስቀጥልበት ምክንያት የለም። the Jew people they prioritize generational wealth ሌላ ምንም ሚስጥር የለው። በቃ generational wealth prioritize ስለሚያደርጉ እያንዳንዱ ሙቭመንታቸው ያንን ያሰበ ነው። እያንዳንዱ ሙቭመንታቸው ልጆቻቸውን አቅም የመፍጠር አስተሳሰብ ነው ያላቸው። the Jew people any gathering ላይ ሲገናኙ የሚያወሩት ስለ ሀብት ነው። ገንዘብን እንደ ቱል ነው የሚያዩት። መሳሪያ ነው። ነገሮችን ይፈታበታል፣ ሶሉሽን ያመጣል ብለው ስለሚያምኑ ያን ኤክሰርሳይዝ የሚያደርጉት for that matter ድግስ ሲጠሩ ድግስ ላይ ሲሄዱ ልጃቸው ብታገባ one of the family member ሲያገባ ድስት፣ ጭልፋ፣ ማንኪያ፣ ጥበብ፣ ቀሚስ ምናምን አይደለም የሚሰጡት አሴት ነው የሚሰጡት ስቶክ። ለምሳሌ አንድ ሰውዬ ጁ የሆነ 500 ሼር ቢኖረው ለዛ ላገባችው ልጅ እንኳን ደስ አለሽ ስጦታ የሚሰጠው ሼር ነው። ሜቢ 20 ሼር 10 ሼር ያ ሼር ልጁ ሀብትን ያስቀጥልበታል። ከዚህ የተወሰነ ነገር አግኝቷል፣ ከዚህ የተወሰነ ሼር አግኝቷል፣ ከዚህ የተወሰነ ሼር አድርጎ አሰባችሁታል። ወደፊት በደም ስለ ኢንቨስትመንት ስናወራ ስለ ሼር ስለ ስታክ ምናምን ስናወራ ጌሙ ይገባችኋል። ሼር ነው የሚሰጠው። so that's why generational wealthን የሚያስቀጥሉት ማቴሪያል አይሰጡ። ለዛ ነው ገንዘብን እንደ ቱል ነው የሚያዩት። so they have very very powerful ከገንዘብ ጋር የተያዘ ገንዘብን በአግባቡ የመጠቀም በጣም በጣም ፓወርፉል ዳይናሚክ የሆነ ማይንድ ሴት አላቸው። የሀብታቸው ምክንያት ይሄ ነው። አትሊስት ቢያንስ ለምንድን ነው ጁ ኮሚኒቲ ሀብታም የሆኑት ብለን በፖዚቲቭ ራሳችንን እንጠይቅ። ያንን ከጠየቅን መልሱን እናገኘዋለን። መልሱን ስናገኘው why not we እኛስ ለምን አንሆንም ብለን ራሳችንን እንጠይቃለን። ልክ ራሳችንን ስንጠይቅ ምናልባት እንባንናለን። ስንባንን ካለችን ልንጀምር እንችላለን። ባለችን ሳንቲም ኢንቨስትመንት ውስጥ ልንገባ እንችላለን። ያቺ ገንዘብ ሌላ ገንዘብ እየሰራች ልምምዱን ታመጣለች። ስናየው ጥሩ ገንዘብ ጌን እያደረገ ነው፣ እያየነው ነው። ሞራል ስለሚይዘን የበለጠ ኮንትሪቢዩት እያደረግን ወደ ሀብት ጉዞ እንጓዛለን ማለት ነው። ለዛሬ ያለኝ ጠንከር ያለ ምት በዚህ ያበቃል። ሰብስክራይብ እና ሼር ማድረግ አትርሱ። ይሄ ጉዳይ ብዙ ሰዎች ጋር እንዲደርስ እፈልጋለሁ። ኤክሰርሳይዝ እናርገው። it's possible we can make it happen። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። This is the story of the diaspora. Diaspora Vibe